ለመሆኑ ግን ቆይ ናሆም ስለ አዲሱ ፓርትነራችን አጣር ያልከውን ነገር አጣርቶ ነገረ? አዎ ነግሮኛል። ሰውየው በጣም የተከበረና ባለሀብት እንደሆነ ነግሮኛል። በቃ ይሄ ብቻ ነው የነገረ? እና ከዚህ ውጭ ሌላ ምን ሊነግረኝ ይችላል? ጉምሩክ ውስጥ በኃላፊነት ቦታ የሚሰራ መሆኑን አልነገረም? ናሆም ግን በህጋዊነት የመስራት ፍላጎት ያለው አልመሰለኝም። ምን እያልሽ ነው ዝም? ለመሆኑ የምታወሪው ነገር ታውቂዋለሽ? ናሆም እንኳን ይህን ነገር ቢያደርግ ተሰማ እንዴት እንደዚህ አይነት ነገር ይስከተኛል? የተሰማን አላውቅም። ናሆምን ግን የሄደበት ካለበት መንገድ ልታስቆሙ ይገባል። ይኩን ናሆም አንተ ነው ችግር አለን። አሁኑ ተፈራ ስለሚባለው ሰውዬ ሁሉ ነገር ግን ደግሞ እውነቱን ብቻ ነው እንድትነግረኝ የምፈልገው። ናሆም እንግዲህ የሄደበት ካለው ነገር ላይ ያው ኑሐሚን አስቁማዋለች ማለት ነው። በነገራችን ላይ ኑሐሚን ቀድማ ይህንን ነገር አታድርግ፣ ይሄ እኮ ልክ አይደለም፣ እንዴት ነው በህገወጥ ልትሰራ ያሰብከው እንዴ? ይሄ ፈጽሞ ሊሆን አይገባም ብላ አስጠንቅቃ ነግራው ነበረ ማለት ነው። በነገራችን ላይ ኑሐሚን ያደረገችው ትክክለኛ ነገር ነው ብዬ ነው የማስበው። ምክንያቱም በህገወጥ መንገድ ሚሊየን አይደለም ቢሊየን ብር አስቡት እንግዲህ። አቶ ተሰማ መቼስ ከጅል ከራሱ ይማራን ብልጥ ከሰው ይማራን ነው። ከራሱ መማር አልቻለም። በእርግጠኝነት ወይዘሮ ሮማን ልታከስራቸው ነው ብዬ ነው የማስበው። ምክንያቱም ልታከስራቸው ካልሆነ ቀን ከሆነች እንደምትለው እኔ የዋህ ነኝ፣ እኔ ጥሩ ሰው ነኝ ብላለች። እውነት እንዳለችው እሷ ጥሩ ከሆነች እኮ ቀድሞውንም የወንድሟን ቤት ማስሸጥ አልነበረባትም። ሲቀጥል ደግሞ የወንድሟን ቤት አስሸጠች፣ እሺ። ከዛ ደግሞ መመለስ ካለባት እንኳን ለይኩን ይወቅ ሲላት እምቢ ማለት አልነበረባትም። ነገር ግን በድጋሜ እናቶ ለይኩንን ያሉበትን ማለት አሁን ላይ ማለት ያው እየከሳሰሩ ነው። ከዚህ በላይ እንዲከስሩ የምታስብ ነው የሚመስለኝ። ምክንያቱም ይህንን ባታደርግ ኑሮ ለአምራን ራሱ የድሮ ስራሽን መቀጠል አለብሽ ነው ያለቻት። በአምራን በኩል እኮ ጀምራ ነበረ። በአምራን በኩል አድርጋ አሁንም ድጋሜ ይሄንን ቤተሰብ ልትወጋ፣ አምራን ግን ፈጽሞ ይሄንን አላረግልሽም፣ የፈለግሽውን ነገር አምጪ ነው ያለቻት። በዛ ሰዓት ታዲያ ሂዳ ደግሞ ስለ አምራን ሁሉንም ነገር እንደምትናገርና አምራንን ደግሞ ድጋሜ እዛ ቤተሰብ ጋር እንደምታጣላት ነበር የነገረቻት። ስለዚህ ወይዘሮ ሮማን ተለውጣ ተቀይራ ተስተካክላ አይደለም ፈጽሞ ማለት ነው። እናም እንግዲህ ይህንን ነገር አሁን ወይዘሮ ዝናሽ ፈጽሞ ህገወጥ ነገር በጭራሽ በህገወጥ የሚባል ስራ አንሰራም። አስባችሁታል? በህገወጥ ለዛውም መድኃኒትን ያህል ነገር ኑሐሚን ያለችው ትክክል ነች እንዴ? አስበዋል ናሆም? ይሄ እኮ ሀገርን ህዝብን የሚጎዳ ነገር ነው እንዴ! እንዴት ነው መድኃኒት በህገወጥ እንደዚህ ልንቀበል የምንችለው? እንዴት ነው ልንስማማ የምንችለው? አስባችሁታል? ቢወረሩ ህገወጥ ስለሆነ ማለት ነው ሚሊየን አይደለም ቢሊየን ገንዘብን ባንዴ ማጣት መክሰር ነው። ስለዚህ በጣም የሚያስቸግር ነገር ነው። እንግዲህ ወይዘሮ ፋንቱ እና እንዲሁም ደግሞ የዳግም አባት ሰበቶ ያው በጣም ፒስ ሆነዋል ማለት ነው። ምክንያቱም በነገራችን ላይ በጣም የዋነች ፋንቱ ማለት ነው እና እዛ ጋር እየተደረገ ያለው ነገር እየመጣች እየነገረችው ነው። ሲምባ ለዚህ ደግሞ በጣም ነው ያመሰገናት። ከዛም አልፎ ተርፎ ምግብ እስከ ማምጣት ደርሳለች ማለት ነው። ሁለት የተጎዱ ሰዎች ናቸው ሁለቱ ሰዎች ማለት ምክንያቱም ሰበቶም እንግዲህ ባላሰበው ነገር ማለትም ቀድሞውንም ወንጀል ሰርቶ ነበረ በሀገሩ ማለት ነው። ከዛ ግን ያው ልጁን ለመጠየቅ ወደ አዲስ አበባ ሲመጣ ከእስር ቤት ጠፍቶ መጣ። ከዛም ብቻ አሁን እየተፈጠሩበት ያሉት ነገሮች ሁሉ በህይወቱ ላይ በጣም ነው የሚያሳዝነው። ፋንቱም ብትሆን ልጅን ያህል ነገር ለዛውም ደግሞ ናሆምንን የመሰለ ልጅ ማለት ነው እንግዲህ ልጇ ነው። ነገር ግን ደግሞ አጠገቡ መሆን አትችልም በወይዘሮ ዝናሽ ምክንያት። ወይዘሮ ዝናሽ በእርግጥ እንደ ወይዘሮ አዜብ አይደለችም። በጥሩ ሁኔታ ነው ያሳደገችው። ጥሩ አድርጋ ናሆምን በቃ ልጇ ከዳጊ ራሱ ሳታስበልጠው አትቀርም እውነት ለመናገር ማለት ነው። በጣም ነው የምትወደው። እናም እንግዲህ አሁን ላይ አቶ ለይኩን ደግሞ ያው ማስታወቂያ በየቦታው ለጥፏንም ምክንያቱም ፋንቱን እንድትገኝ ማለት ነው። ናሆም ፋንቱ ብሎ ጭራሽ በስሙ አድርጎ ራርታ እንድትመጣ ብሎ ማለት ነው። እና ፋንቱ ትመጣለች ወይ ስንል ፋንቱ በነገራችን ላይ ናሆምን ማየት በጣም ነው የምትሳሳው። ያኔ ራሱ እንኳን በቃ ልታቅፈው
ብዙ ነገር ነው ስታደርግ የነበረው። ግን ወይዘሮ ዝናሻው ከዚህ ቤት እንድትወጪ ፈልጋለሁ፣ በድጋሚ ባሌ ሊሳሳት ይችላል አይነት ነገር ነው እንግዲህ የተናገረችው። አቶ ለይኩን ደግሞ ያን የተሳሳተ ማለት ሁሌ ሲሳሳት ይኖራል ማለትም እኮ አልነበረም። እና እንግዲህ ፋንቱ አሁን ወደ ልጇ ልትመጣ አስባለች ማለት ነው። ልታየው ናሁም ተስፋ ቆርጧል። በቃ አትመጣም። ልትመጣ ለምን ሄደች? ሲጀመር እኔን ማየት ነበር የፈለገችው፣ አየች። ከዛ በኋላ ግን እንደ ቃኑ ጥላኝ ሄደች ብሎ በጣም አዝኖባታል ማለት ነው። እንግዲህ አምራን ደግሞ የተሰጣትን ኃላፊነት ማለትም የዶክተሩ ጮኛ ሁና እያስመሰለች ትገኛለች ማለት ነው። ግን በጣም የሚያሳዝነው ነገር የዶክተሩ እናት በጣም ክፉ ይመስላሉ። እውነት ለመናገር አምራን እንዴ ምነው በአንድ ቀን አንገበገቡኝ አለች። እውነት በጣም ነው ያንገበገቧት ማለት ነው። እና እሳቸው የሚፈልጉት ደግሞ እዛው ከገጠር ከቀያቸው ብርጓልን አምጥተው ለማጋባት ነው የፈለጉት ዶክተር ፋኑኤልን ማለት ነው። እና እንግዲህ ዶክተር ፋኑኤል ደግሞ እውነቱን ለመናገር በአምራን ፍቅር የከነፈ ይመስላል ማለት ነው። አምራንም ደግሞ ከእሱ ጋር ተስማምታለች ማለትም ፍቅሯን ውዷን ማጣት አትፈልግም። አሁን ላይ ዶክተሩ ሰረ ባገባኝና በተገላገልኩ እያለች ነበር የሆነ ሰዓት ራሱ። እና እንግዲህ እሱ ደግሞ አይበቃ አምራን ስላስቸገርኩሽ ይቅርታ ማለት በቃ ማትቺ ከሆነ አይነት ነገር ነበረ የተናገረው። ነገር ግን አምራንዬ ደግሞ በጣም ስለምትወደው በጣም ስላፈቀረችው ማለት ነው ፍቅር ስለያዛትኝ እሷ ደግሞ አይበቃ እቀጥልበታለሁ እያለች ትገኛለች ማለት በቃ እንግዲህ እናት ትንሽ ከባድ ቢሆኑም እና ደግሞ እንደ ብርጓሌ ገጠር ልጅ መምሰል ባልችልም ነገር ግን ደግሞ ለመታደግ እሞክራለሁ። ማለትም ብርጓለን አምጥተው እንዳያጋቡት ማለት ነው። አስባችሁታል? ብርጓለን አምጥተው ካጋቡት ከሰረች ማለት ነው። አምራንዬ እንግዲህ እውነቱን ለመናገር ከናሆም ጋር ነበረች፣ ከዛ ከዳጊ ጋር፣ አሁን ደግሞ ከዶክተር ጋር ነች። ዶክተሩ ጋር ነው መሆኗ በጣም አሪፍ የሚያደርገው። ምክንያቱም እሷ ያው ትንሽ በእርግጥ አሁን ላይ አስተሳሰቧ ተለውጧል። ድሮ ገንዘብ ነበረ በጣም የምታፈቅረው ከሰው በላይ። አሁን ግን የምር ፍቅር ይዟታል ማለት ነው። በጣም ደስ የሚል ነገር ነው በእውነቱ። እውነት ለመናገር እኛ ካለን ስብዕና ካለን ነገር ላይ ማለትም መስተካከል ከቻልን ለሰው ክፋት የምናስብ መጥፎች ከነበርን ግን በቃ ለሰው መልካም የምናስብ ጥሩ ስብዕናችንም የተስተካከለ ወደ ፈጣሪያችንም የተመለስን ከሆንን ፈጣሪ በእጥፍ ይክሰናል። በእጥፍ ማለት ነው። እውነት በእጥፍ ይክሰናል። እና አሁን ላይ ደግሞ እየሆነ ያለው እንግዲህ በአምራን ህይወት ላይ ይሄ ነው። ትላንትና ናሆምን ለገንዘብ ብላ ነበረ ስታሳድድ የነበረው። ከዛ ዳጊን ደግሞ አብሯት በእርግጥ አብረው ተኝተዋል ምንም ሳይፈጠር፣ ግን ደግሞ በቃ የሆነ ነገር ተፈጥሯል ነፍሰ ጡር ልሆን እችላለሁ ብላ በልጅ አስራ ፍቅረኛዋ ለማድረግ ሞክራ ነበረ። ያ ሁሉ ስህተት እንደሆነ የተረዳችው አምራን አሁን ላይ በቃ ምንም እንደነዛ ማለት እንደ ናሆም ገንዘብ ፈልጋም ከናሆም ገንዘብ ስፈልግ ነበረ። አሁን ላይ ከዶክተሩ ገንዘብ ፈልጋም ሳይሆን እንዲሁ በመቀራረብ እንዲሁ በደግነቱ በጣም ደግ ነው። በእርግጥ የጩናን እህት እንዴት አድርጎ እንደ ማለት በቃ እውነት ለመናገር እንዴት አድርጎ እንዳከማት ከዛ ከችግራቸው እንዳወጣቸው ያ ሁሉ ያደረገው በመልካምነት በቀናነቱ ነውና ይህ ስብዕናው ደግሞ የማረካት አምራን በፍቅሩ ተማርካለች ማለት ነው። ፍቅር ያሸንፋል። እንግዲህ ከዶክተሩ ጋር ደግሞ እሷን እንጠብቃለን ማለት ነው። የዶክተሩ እናት በእርግጥ ያሉት ነገር ቢኖር ልጅቱ እርግጥ ጸባይዋ ምንም አትልም፣ ግን ያው ሙያ የላትም ነው ያሉት። ሙያ ደግሞ መልክ ይስጥ እንጂ መልኬን ይስጠኝ እንጂ ሙያ ከጎረቤት እማራለሁ የተባለው ተረት ነው ብሏልኝ ዶክተሩም። እና እንግዲህ ማዘር ራሳቸው የሚያስተምሯታልኝ እሷ ከምታውቀው ተጨማሪ ብዬ አስባለሁኝ። እንግዲህ ሁለቱ አንድ ቢሆኑ ዶክተር እና አምራን ደስ ይላል በጣም። እናም እንግዲህ ፋንትሽ ደግሞ ልጇን ማግኘት ትፈልጋለች። የተለጠፈውን ነገር ኢንተርኔት ላይ ናሆም ፋንቱ ብሎ የለቀቀውን ነገር ስታይ በጣም ነው የደነገጠችው። በእርግጥ ያሳያት ደግሞ ያው አቶ ሲምባ ነው ማለት ነው። እንግዲህ አቶ ሲምባን እሷ ደግሞ ምግብ እየወሰደች ብዙ ነገር እያደረገች እየተንከባከበችው ትገኛለች። እንደዚህ ሰው በራቃችሁ ሰዓት አስባችሁታል? እንግዲህ ይሄ ኮማንደር ለራሱ ጥቅም ማለትም ልጁ ገና ለገና ስለተደፈረች፣ ልጁ ደግሞ የተደፈረችው በአስገድዶ መድፈር ወይ ምናምን አይደለም፣ ወዷት አሁን ላይ በተለይ ትውስታዋን ስታስታውስ ምናምን በጣም ተዋደው ተፋቅረው ነው ሸጠቦ ጋር ሪሌሽን ይኖራቸው ማለት ነው። እና በፍቅር መካከል የሚፈጠሩ ብዙ ነገሮች ሊፈጠሩ ይችላሉ። እና ተዋደው ተፋቅረው ላደረጉት ነገር ለምን ከእንደዚህ አይነት ከወረደ ሰው
ለምን እንደኔ ከተከበረ ሰው የተወለደ ልጅ ጋራ ፍቅር አልጀመርሽም አይነት ነገር ማለት ነው። ለምን ከዚህ ጋር ፍቅር ጀመርሽ ብለው እንግዲህ ልጅቷን ስቃይዋን እያበሏት ይገኛሉ። የራሳቸውን ልጅ ስቃይ ማብላት አልበቃ ብሏቸው ደግሞ ምንም ያላደረገውን ምንም ወንጀል ያልሰራውን ሰው የራሱ ወንጀል አለበት ቀድሞውኑ በዛው በወንጀሉ 18 ዓመት ተፈርዶበታል። ያንን መጨረስ ሲገባው ነገር ግን አቶ ሲምባን ሌላም ነፍስ አጥፍቷል ብሎ የራሱን ጥፋት ማለት ነው። በጣም ነው የሚገርመው። የራሱን ጥፋት እንግዲህ ሲምባ ላይ ነው የለጠፈው ማለት ነው። ሲምባ ደግሞ ፈጽሞ ባልሰራሁት ወንጀልማ ስወነጀል ጸጥ ብያለሁኝ ብሎ እንግዲህ አምልጧልኝ። ከማምለጥም አልፎ አሁን ደግሞ ባጠገባቸው አለ። ነገር ግን እብድ መስሎ ማለት ነው። እና አንዳንዴ ጊዜ ሲመጣ እንደዚህ ብሎ ማለፍ ይቻላል ለካ ማለት በቃ ሌላ ሰው ነው የሚመስለው። በነገራችን ላይ ፀጉሩ ቀይ ፀጉር ምናምን አድርጎ በቃ እብድ መስሎ በጣም ነው የሚያሳዝነው። እና በዚህ መካከል ታዲያ ዳጊ ነው እየተጎዳ ያለው። አባቱንም በዚህ ሁኔታ ሲያየው መቼስ ጥሩ ስሜት አይሰማውም። በጣም ነው የሚያሳዝነው ነው። እናም ደግሞ በጣም ነው የሚያናድደው ማለት ነው። እንግዲህ ሲምባ መቼም ጊዜ ማለፉ አይቀርም። በእርግጥ መንግስት ከዚህ በፊት ተናግሮታል አቶ ለይኩን ምን ህግ የለም እንዴ በሀገሩ ህግ ሲል ማለት ነው። ናሆም እንዴ ህጉንም ያሰሩት ባለስልጣን ሰዎች በህጉ የሚተዳደሩት እነሱ ብሏልና እናም ይሄ ነገር ትክክል ይመስላል ማለት ነው። ይሄ ነገር ትክክል ባይሆን ኖሮማ ይሄ ሰውዬ ገና ለገና እሱ ባለስልጣን ስለሆነ የእሱ ልጅ ደግሞ እንዴት ልጄን እንደዚህ ያደርጋል በሚል በየጊዜው ዳይመንድ ወስዷል፣ ወርቅ ወስዷል እያስባለ ማለት ነው ሲያስቀጠቅጠው ሲያስደበድበው የነበረው ሸጠቦን። በዛ ድብደባ ምክንያት ሸጠቦ ደግሞ ከጊዜ ጊዜ ሲደበደብ ድብደባው ጠንቶበት ማለት ነው ህይወቱ አልፏል። እና ይሄ ሰውየው ደግሞ ለህግ አካል መቅረብ አለበት። ይሄ ሊሆን የሚችለው ደግሞ በመርማሪ በኩል ነው። መርማሪው በነገራችን ላይ በጣም ጎበዝ ነው። ወስዶ ራሱ በባለፈው ፓርት ወስዶ ሪካርዱን አስደምጦታል። ይቅርታና እስኪ ያዳምጡት ይሄንን ድምጽ ብሎ የራሱን ድምጽ ነው የከፈተለት ማለት ነው። ይሄ እንዳይሆን ነበረ በነገራችን ላይ ኮማንደር ይሄ እንዳይሆን ነበረ በጣም ሲሯሯጥ የነበረው። እናም ይሄ እንዳይሆን እንግዲህ እንደዚህ አድርጎ ፍጥርቅ አድርጎ ይዞ ነው ከዚህ በፊት ሲምባ ያስለፈለፈው ማለት ነው። ሸጠቦን በመጀመሪያ ደረጃ ዳጊን እንዲፈቱት አደረገ። ከዛ በኋላ ደግሞ ሸጠቦን እንዴት አድርገህ ህይወቱ እንዲያልፍ እንዳስደረከው ተናገር እያለ ነው እንግዲህ ሪከርድ ያደረገው ማለት ነው። እና እንግዲህ ያን ሪከርድ ደግሞ ሶሊያና እጅ ሳይቀር ደርሷል ማለት ነው። ለሶሊያና በሲምባ በኩል ነው ማለት ሲምባ ነው የላከው በፋንትሽ በኩል ነው የላከላት ማለት ነው። ሶሊያና እኮ ታውቃለች። ሶሊያና እኮ ማለት አባቷ የልጇን አባት ህይወት እንዳጠፋ ታውቃለች ብላ ሁላ ነግራው ነበረ ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል ስንል ብዙ ነገሮች ሊፈጠሩ ይችላሉ ማለት ነው። የወይዘሮ ሮማን ሀሳብ ግን ይከሽፍባታል ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ ውዶችዬ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።